ሰው መገደል የለበትም ብዬ ማመን ሰው ነኝ። በቃ አማራ ደግሞ ለብቻው የመገደል ጣፋንታ ማተብ እንዲታስሩለት የተወለደ ህዝብ አይደለም። መገደል የለበትም አማራ እያለቀ ወደድንም ጠላንም። ይሄ ደግሞ ወደ ኋላ ማለልበት የህይወት ሞቲቬ ነው። የህዋት ደጋፊዎች የሚገርመኝ ኳሊቲ ይሄ ነው። አበላኝ አጠጣኝ ብለው አይደለም። እኔ የምመኛት ኢትዮጵያ ምን እንድትሆን መሰለ? ሁሉንም ኢትዮጵያዊ በርህራሄ የሚያመሪ አማራው ነገር እንዲነሳ አይፈለግም። ለምን? የስልጣን መሰላል ነው። ስለሱ መሰላል አንተቼብል ኤሪያ ያለ መንካት የሌለብኝ ነው። ስለዚህ በአማራነቴ ሊያሳፍሩኝ ይፈልጋሉ። አሁን እኮ እናድበስብስ ነው እየተባለ ያለው። ነው ማድበስበስ አይደለም። የሰው ፖለቲካ ለዚህ ሀገር ቆይ ሰው የሰው ፖለቲካ ለዚህ ሀገር መጀመሪያ ፖለቲካችን የብሔር ነው። ሰው የሚሾመው ቀርቶ የሚገደለው በዘሩ። ስለዚህ ለምን ሰው ብለን እናድበሰብሰው? አማራ አክቲቪስት የሚለውን ቃል አትወጂው። ምን ልበለው? ይፈልኩ እሺ አክቲቪስት ልበለው መሆን የጀመረችው ለመሰልሽ የምጠይቅሽ የአማራ ምሁራን የአማራ የኦሮሞ ምሁራን የትግራይ ምሁራን ገለጹ ሲል ሚዲያው ላይ ማለት ነው። በጣም አፍራለሁ። እና እዛ የኢህአዴግ ሰራሽ ማንነት ውስጥ እንዴት ገባሽ? ኧረ ተው መጀመሪያ እርግጠኛ ሆነ የተነሳበት ነገር ልክ አይደለም። እሺ የአማራ ምናምን አይደለም፣ በሆነ ነገር ውስጥ የታጠርኩ ሰው አይደለም። ግን ማንም ሰው የተበደለ ሲመስለኝ እንደምናገረው ሁሉ አማራ ሲበደል ደግሞ ዝም አልልም። ገና ለገና አማራ ነኝ ብዬ እንደው ዘረኛ ላለመባል ብዬ ይሄን መሰለ ባይን የሚታይ ከማንነቱ ጋር እንዴት ተስማማ? በእጅ የሚዳሰስ ጉዳይ ምንድነው ማንነቱ? ማለት ሰው ሲሞት ለምን ሞተ ማለት ይሄ ማንነት ሲያቀነቅን ነው ይለሱ። ይሄ አሁን እንደሱ አይነት ነገር አሁን ኢህአዴግ ነው ምናምን አይደለም። ማንንም አረጋው ማንንም 1983 ነው ይሄን እነዚህን ቃላቶች ማንንም አመጣው ማንም ሰው እየሞተ ነው። እሱን ትክዳለህ? ሰው በቃ እየሞተ ነው። እኔ አሁን ማንንም አመጣው ላይ አይደለም ጉዳይ። የት መልሽ የፈለክበት ቦታ ሰው እየሞተ ነው። በጣም እየሞተ ያለው ደግሞ በዚህ ሰሞን ደግሞ አማራ ነው። ሰሞኑ ነው ያስጨነቀሽ ወይስ? ሰሞንነት መጨነቅ አይደለም። ከ1983 ጀምሮ ኢትዮጵያ ውስጥ ብሔር ብሔረሰቦች ሲሞቱ ነው። እነማን ሞቱ እስቲ ንገረኝ። ሶማሌ ሞቷል፣ ሰው አፋር ሞቷል፣ ኦሮሞ ሞቷል፣ ቁጥር ሱላ ሲሞት ነው ሲናገር ነበር። ሱላ ሲሞት ሲናገር ነበር። አንተ የሰማው ግን ስለ አማራ ሲናገር ወይም ሌላም ሰው የሰማው ነው? የአማራ አክቲቪስት ያልከኝም አንተው እኮ ነው። አሁን ያወጣልኝ ስም አንተ ነህ እዚሁ ማለት ነው። ኖ ማህበራዊ ሚዲያውን እንግዲህ እኔ መምህር መሆንሽን ነው የማውቀው። ስትጽፊ ምን የማስታውሰው የእውነት ለመናገር ስትጽፊ ያኔ ፋክት በነገራችን ላይ ስትጽፊ ይሄ ነገር የለም። ማህበራዊ ሚዲያው ላይ ነው ይሄ ነገር ያለው። ስትጽፊ መስከረም እንደዛ አይደለሽ። ስትጽፊ ነው የማስታውሰው ማረሳውም ጭምር ሐረር አካባቢ ለውዝ የምትፈለፍል እናት እና ዩኒቨርሲቲ የምታስተምር እዚህ ደግሞ ራባፎር የአራስ ጥሪ የሚሰጣት እሱን የጻፈችው ጽዮን እናት ነው አይደለም? ጽዮን ግርማ ነች። እሱ አይነት ነገሮችን ያልጽፍማ ጽዮን እናት አስታውሳለሁ። ቆንጆ ጽፍ ነበር። ለዛ ነው ያስታወስከው። ግን እንደ አጠቃላይ ነገር ስናወራ አንተ የመሰለህ ማለት ትችላለህ። አንተም የሌላም ሰው ነው መስኪን አንተ መብትህ እኮ ነው። ምንም ችግር የለውም። የመሰለህ ቃል ጋር ትስማሚያለሽ? የአማራ ምሁራን፣ የኦሮሞ ምሁራን፣ የትግራይ ምሁራን ከሚለው ቃል ጋር ተስማሚያለሽ? እኔ ተስማማው አልተስማማው እኮ ሪያሊቲ ነው። አሁን እኔ ማወራው ምን መሰለህ? እኔ መስማማውማ ይኸውልህ አንድ ነገር መለየት አለብን። ድሪማችን እና ሳይንስ እኮ ጠየቀኝ። አሁን እየመለስኩ ነውና ለኔ ሰዓት መስጠት አለብን። ስለዚህ አሁን ምንድነው ተስማሚያለሽ አትስማሚም አይደለም። ስለምንስማማበት ነገር ስናወራና ስለ ሪያሊቲው ስናወራ ለይተን ነው ማውራት ያለብን። እኔ አሁን እንዴት ተስማሚያለሽ ብትለኝ ምስማማው ኢትዮጵያዊ በሚባል ማንነት ሁሉም ሰው ቢጠራ በጣም ደስ ይለኛል። ሰው ስልጣን ሲይዝም በስራው በችሎታው በእውቀቱ በልቀቱ ቢዝ በጣም ደስ ይለኛል። አዋጭ የሚመስለኝ እሱ ነው። ይሄ ነው እንዳስተማሪ ማስበው ይሄንን ነው። ወይም እንደ መስከረም ማስበው እሱ ነው። ነገር ግን በዚህ ምድር ላይ የምኖረው እኔ ብቻ አይደለሁ። ይሄ ምኞቴ ነው። ይሄን በጣም እመኛለሁ፣ ናፍቃለሁ። ግን በዚህ ምድር ላይ የምኖረው እኔ ብቻ ስላልሆንኩኝ በዚህ ምድር የሚኖሩ ሌላ ሐሳቢዎች ደግሞ ይሄ ነገር እንዲመጣ አድርገዋል። ምን እንዲሆን ሰው በዘሩ ስልጣን እንዲይዝ፣ ሰው በዘሩ ካታጎራይዝ እንዲደረግ፣ ማንነቱ የትም የሚያስቀምጠው ነገር ዘሩ እንዲሆን፣ ዕውቀቱም ከዛም በላይ ከዕውቀቱም በላይ እንዲሆን አድርገዋል። ያ ነገር እኔ ሳልወለድም እኔ ያ ነገር መከላከል በማልችልበት ሰዓት ተዘርቶ በቅሎ አጎምርቷል። ጎምርቶ ምን እያደረገ ነው? የሚበላውን እየበላ ነው፣ የሚተክለውን እየተከለ ነው። ስለዚህ እኔ የምፈልገው የአማራ ምሁራን መባል የለበትም። አሁን እነዚህም እኮ የአማራ ምሁራን ያሉ ሰዎች
ምኞታቸውና ሪያሊቲው ሲጋጭባቸውም ሊሆን ይችላል፣ ወደውትም ሊሆን ይችላል። እሱ የነሱ ጉዳይ ነው። ግን እኔ የምፈልገው የሥርዓቱ ስሪት አይመስልሽም? ስሪት ነው። በስሪቱ ኢምፓክት ያደርግብን ዘንድ ግን ግድ ነው። ወይ እንመለስ ቀድመውን ተወልደው ወይ በጣም ጎበዝ ሆነው ታግለው የፈለጉትን ነገር ተክለዋል። ያ መተከሉን መካድ አንችልም። ያ ነገር የተከለው መራራ ነገር ህዝቦችን እዚህ ጋር እየፈጀ ነው። ስለዚህ ስንታገል ቁንጽል ነገር ይዘን መሄድ የለብንም። ግን ጥልጌጥ ይዘን መሄድ የለብንም። ስርዓቱ ያስቀመጠውን ቻሌንጅ እየሸሸን የሚመጣ ነገር የለም። ስርዓቱ አስቀምጧል። ሰው በማንነቱ መግደል ጀግንነት እየሆነ ነው። እሱን ያልወደው ግን ባልወደውም ስለሱ ጉዳይ አወራለሁ። ለምን እዚህ ጋር መስዋዕት የሆኑ ሰዎች አሉ። ስለነሱ ጉዳይ ነው ማለት ስናወራ አሁን ምን እየሆኑ ነው? እነዚህ ሰዎች ግድያ መቆም አለበት አንድ ጉዳይ ነው። ምን አመጣው የሚለው በሰፊው ሲደላ ቀስ ብለህ እነሱ ሞት አስጨርሰህ እንዲቆም አድርገህ ልታወራ ትችላለህ። እዚህ ጋር ግን ሰው እየሞተ ሌላ ፍልስፍና ውስጥ መግባት የለብንም ነው የኔንት። ስለዚህ ኢምፔሪካል ነገርና ምኞት እንለይ ነው። ምኞቴን ነገርኩ ቅድም። ምኞት አይደለም ለምሳሌ መሬት ላይ ያለው ሀቅ እዚህ ጋር እኮ መታሰቢያነቱ ላይ የምታመሰግኛቸው ማህበረሰቦች አሉ አይደል? ከሰሜን እስከ ደቡብ ማህበረሰቡ ጋር ይሄ የለም። የሆኑ ቡድኖች ላይ አሉ። እንዴት አወቅ ማህበረሰቡ ላይ ይሄ የለም የሚለው ራሱ መግቢያው ላይ ያመሰግንሻቸው እኔ ያመሰግንኩ ማለት የለም ማለት እኮ አይደለም። ስርዓቱ ለምሳሌ ህወሓት እንኳን ለትግራይ ህዝብ እኮ አይደለም። ህወሓት እንኳን የትንሽ ቤተሰቦች ምናልባት በናቦይ ስብሃት ኔትወርክ የተቀመረና የተቃኘ የሆነ ድርጅት ነው። ሌሎች ቡድኖች ናቸው። የትግራይ ህዝብ ምንም አታችመንት የለውም ከሱ እንትን ጋር። አሁን ይኸውልህ እኔ ትንሽ አልስማማም በዚህ ሆነ ፓርቲ ጋር ቆይ ልንገርህ። የትግራይ ህዝብ አታችመንት ከሌለው ለምን የታጋዩ እናት መንገድ ላይ ሲለምኑ ታያለሽ? በክራንች እየሄዱ ለምን ይለምናል? አሁን ክራንች መሄዱን ሚኒንግ የምትሰጠው እኮ አንተ ነህ። በክራንች የምትሄደዋን ሰው ግን ብትጠይቃት መሬት ላይ ያየሽ ቆይ ጨርስ። አሁን እኮ በክራንች አለ መሄዷን አለ ምን እየካድኩ ያለሁት በክራንች እየሄደችም ግን ከህወሓት ጋር ኢሞሽናል አታችመንት ሊኖራት ይችላል። አንተ እሱን ጀጅ አታረግላትም። አሁን የትግራይ ህዝብ ላይ በጣም እንጠንቀቅ ምለው እሱን ነው። ይኸውልህ አንተ በድሎት አንዳንድ ሰው ስለደላኝ ስላሳለፈልኝ አታችመንት አለኝ ሊልና በማቴሪያል ነገር ሊለካ ይችላል አንድ ጉዳይ። ሌላ ሰው ደግሞ ነን ማቴሪያል በሆነ ነገር ሊለካ ይችላል። እኔ አሁን ያንተን ሐሳብ አልጋራም ወይ የብዙ ፖለቲከኞችን ሐሳብ አልጋራም። ምንድነው የትግራይ ህዝብ ወያኔ ራሱ እንደጠቀመ ፋክት ነው። አሁን የምትላቸው ያድዋ ምናምን ቡድን እንደሆነ እውነት ነው። ኮሩ እነሱ ናቸው እውነት ነው ይውላ። ግን ስቲል ግን በትግራይ ህዝብ ዘንድ ደሃም ሆኖ ሳያበሉትም እኔ እንደውም ይሄን ትልቅ ኮሚትመንት እውነት የሚገርመኝ የትግራይ ህዝብ አጠቃላይ ባትል የህወሓት ደጋፊዎች የሚገርመኝ ኳሊቲ ይሄ ነው። አበላኝ አጠጣኝ ብለው አይደለም ግን ስለሞተባቸው ዊልቸር ላይ ስለተቀመጡ ከመቀመጣቸው ጋር ህወሓትን አታች ያደረጉትና ፖዚቲቭሊ ያዩታል። ማትክደው ጉዳይ ትግራይ ውስጥ ቀላል የማይባል ሰው ህወሓትን ይደግፋል። ወደድንም ጠላንም ተቀበልንም አልተቀበልንም ምንድነው መለኪያሽ? ማቴሪያል በማቴሪያል እሺ ያስማማናል። ያው እስኪ የትግራይ ህዝብ የሚቃወመው ምንድነው የሚያደርገው? መለኪያ ልንገርህ ማስረጃዬ። የትግራይ ህዝብ ምንድነው ደርግን ወዲያው ተቃወመ። ልጆቹን ጫካ እየላከ ታግሎ ጣለው አይደል? ህወሓትንስ ምን አደረገው? እንግዲህ ህወሓትና ደርግ ሁለቱም አፋኝ ናቸው። ከዚህ የበለጠ እዛ አፈና አለመኖር አይደለም አፈና አለ የለም አላልኩም። ከባድ ፕሮፓጋንዳውስ አሁን ይኸውልህ አንድ ህዝብ ሲደግፍና ሲቃወም በምን ይታወቃል? ሰልፍ ወጣለሁ እኔ ሲቃወም ብዙ ነገር አደርጋለሁ፣ ቤት እቀመጣለሁ። ከዛ ከባሰብኝ ደግሞ ጫካ ሄዳለሁ። የትግራይ ህዝብ እንደዛ አድርጓል። ደደቢት ልጆቹን ልኳል። መርቆ ልጆቹን የላከ ህዝብ ነው። እስከ 83 ደርግን ለመጣል ቆይ እስከ 83 ምናምንነት አይደለም። አሁን እየነገርኩ ያለው ስለመቃወምና ስለመደገፍ ነው እያወራን ያለነው። ወያኔን ግን እንደዚህ አይነት ነገር አድርጎ አያውቅም። ሰልፍ ኢቭን እንኳን የመሀል ሀገር ሰው አረ ከወያኔን ተቃውሙልን የሚል ጉትጎታ ሁላ ነበር። ግን ላንተ ብሎ ሊቃወሙ አይችሉም። ሲመስልህ ነው ሁሉ። እኔ አሁን ህዝቡን እየወቀስኩ ምናምን አይደለም፣ ግን ዝም ብለን ገብተን አናውራ ነው። እዛ ያለውን ሪያሊቲ መመርመር አለብን። ይሄ የተለመደውን ወያኔ ሄደለት ደስ ያለው በጣም የትግራይ ህዝብ ነው ከሁሉም ይላል። አሁን አንዱ ሲለኝ ነበር አንድ ተቃዋሚ ፓርቲ መሪ ከሁላችንም በላይ እኮ ነው ወያኔ በመሄዱ የትግራይ ህዝብ ነው ደስ ያለው ይላል። የታወቀ እሱ ይሄን ግን ከዚህ በላይ ህዝቡ ውስጥ ራሱ ይናገር አንድ እሱ ነው። ግን መነሻ ያረኩት ምን መሰለሽ ይሄ ከላይ አሁንኛ ታች ቅድም ያልሻቸው እዚህ ጋር በመግቢያሽ ላይ መታሰቢያ ያልሻቸው አንድ ቦታ አይደል? ጋሞ ጋር ያቆም አንተ ለምን አንድ ቦታ እንዲሆኑ አሰብክ? መጀመሪያ አይደለም ምልሽ አንድ ቦታ ያቆም ምልሽ ህዝቡ ጋር የለም ነው ምልሽ። ፖለቲከኞቹ ጋር ነው ይሄ ነገር ያለው። አሁን እነዚህ ሰዎች ህዝብ ይወክላሉ እንዴ? ለምን እንደዚህ እንላለን?
ስንት ቦታ ነው ያሉት? ብዙ ቦታ ቆይ ልንገርህ፣ እኔ ምስጋና ያረኩት ለጋሞ ነው ያረኩት። ቆይ ልንገርህ፣ ለጋሞ አባቶች አድርጌያለሁ። እሺ ለጋሞ አባቶች የሚያስመሰግን ነገር ስላረጉ እዛ ያን ተግባር ለፈጸሙ ሰዎች ነው እንጂ ያረኩት የጋሞን ህዝብ ሁላ አላልኩም። አንደኛ ለምን እንጠቀልላለን? አንድ ሁለተኛ ነገር እነዚህ ሰዎች ሄደው ይሄ ምንድነው አውሮፕላን የተከሰከሰበት ቦታ ያረጉ ሰዎችን እንደዛው ምስጋና ትልቅ ስነ ምግባር ስለሆነ እነዚህ ሰዎች ራሳቸውን ነው የሚወክሉት፣ የሆነ ብሔረሰብን አይወክሉም ነው። እነዚህ ደግሞ ባህር ዳርና ጎንደር ዕቁብ አድርገው የሰጡ ሰዎችን እንደዛው። አሁን እነዚህ ሰዎች ስላሳዩት ስነ ምግባር ሰዎቹን ነው ያመሰገንኩት፣ ብሔረሰብ አላመሰገንኩት። ከየት ያመጡት ይመስልሻል? ይሄን ስነ ምግባር ከተለያየ ቦታ ሊመጣ ይችላል አለ እኮ። እሱማ ከማህበረሰቡ ትቀዳለህ። በተመሳሳይ ነገር የሰው ገንዘብ የሚበላ የነሱ ጎረቤት ደግሞ ይኖራል። አንደርስታንድ አድርግ። ልክ እነሱ እንዲህ እንደሆኑት ሁሉ እዛው ኔክስት ዶር ደግሞ ዘራፊ ሊኖር ይችላል። ይሄ ሰው ራሱን ነው የሚወክለው፣ ማንንም ሌላ እንትን የሚወክል የለም። ግን አንተ ለማለት የፈለከው ገብቶኛል። የዘረኝነቱ ምናምኑ ያለው ኤሊቶቹ ጋር ነው፣ ህዝቡ ጋር የለም ነው መሰለኝ። እንደዛ ለማለት ፈልገህ መሰለኝ የተንደረደርከው። እኔ በሱም አልስማማም። ለምን መሰለህ አልስማማም? መጀመሪያ አንድ ነገር የፖለቲካውን አየር ከያዘ ማለት ነው በማንኛውም አገር ሁኔታ ኤሊቱ ይመራል። ይሄን ምንም መካድ አትችልም። ኤሊቱ ሌላውን ሰው የመቀየር ፓወር አለው። እዚህ መጽሐፌ ላይም ገልጫለሁ። ኤሊት ምንድነው፣ በምን መንገድ በጣም በአጭር ጊዜ ማህበረሰብን መቀየር ይችላል። አሁን የዛሬ 10 ዓመት ያየነው ጉዳይ እንደ ማስረጃ ዛሬ ማቅረብም አንችልም። ትናንት ያየነው ራሱ ይቀየራል። ይሄን ማህበረሰብ ይቀየራል። ካልቸር፣ አስተሳሰብ ተቀያሪ ነገር። ስለዚህ በአገራችን ዘውግ ፖለቲክሳይዝ ተደርጎ ማታገያ የሆነው በጥላቻ ነው። ይሄ ደግሞ የዘውግ ባህሪ ነው፣ የዘውግ ፖለቲካ ባህሪ ነው። ስለዚህ ኤሊቶቹ በሚዲያ በምን ህዝቡን ኢንፍሉዌንስ አድርገው ወደ እነሱ ሐሳብ ሊያስጠጉ ይችላሉ። ስለዚህ እኛ ሀገር አሁን ኤሊቱንና ህዝቡን ነጣጥለን አይ ህዝቡ እኮ እንዲልም ምንለው ነገር ስህተት ላይ ይመራናልና እውነታ እንዳንረዳ ያደርገናል። እውነትን መሸሽም ሊሆን ይችላልና ኤሊቱ ከህዝቡ ኮምፕሊትሊ ዲታች ሆነ አይደለም። ግን ጊዜ በሰጠነው ቁጥር ይሄን ተውት፣ ኤሊቱና ህዝቡ እንደውም እየተመሳሰለ ነው የሚሄደው። እሱን ያልኩት አይደለም። የተለያዩ ዓለም አቀፍ ግን ይመሳሰላል። ለምሳሌ የሩዋንዳን የሰብአዊ መብት ሪፖርት ስታነቢ ምንድን ነው ያየሽው? የቁንጮ ያሉት ማለት ሁቶቹ የተስማማቸው ይመስልሻል? ጎረቤትን ግደል ሲባል አልተስማማውም። እሱ አልተስማማው ማለት ግን ሳይስማማው ይቀራል ማለት አይደለም። ግድያውንም አልተወም፣ ወዶም ተገዶም ገድሏል። የሚስማማውም ደግሞ አለ። ምን ያህል ግን ከሰውኛ የሚስማማውም አለ። ቢኒያም እንደሚጣላ ታውቂያለሽ። እንዳትሳሳት ግን የሚስማማውም አለ። የሚስማማውም እንደሆነ ታውቃለህ። የሚገርምህ እንደው ነጋዴ ይስማማዋል። ነጋዴ አይደለም የገጠር ሰው። ቆይ ልነግርህ እኮ ነው፣ እኔ ታሪኩን ስለዋነበኩም ልነግርህ ነው። የገጠርን ሰዎች ምን እንደሚሉ ታውቃለህ? እኔ እናንተ አሁን ለምሳሌ ጎረቤት ነን። እኔ ቱትሲ ነኝ፣ አንተ ሁቱ ነህ። እኔ የዘራሁት ገብስ ይኖራል እና ምን ይለዋል እሱ የዘራው ገብስ ይኸው እያዘረዘረ ነው፣ ሊታጨድ ነው፣ ላንተ ነው የምሰጥህ ትባላለህ። እናንተ ነው የምትወስዱት። ለዛች ገብስ ሲል ሰው ይገላል። ስለዚህ ምንድነው ጥቅም ገንዘብ ነጋዴዎቹ ያተርፉበት። ስለዚህ ማህበረሰብ ለጥቅም አይደለልም ማለት አትችልም። ዋናው ስብከቱ ነው። ስብከቱ ካለ ማህበረሰብ ይቀየራል። ድህነትም ካለ ደግሞ ኢትኒሲቲን ያባብሰዋል። እስኪ እንደው በጣም መጽሐፍ ውስጥ አንዳንዴ ብዙ ነገር ስላለው ለአንባቢዎችን እንዳናሰነፍ እስኪ ለምሳሌ ምዕራፍ 1 የማህበራዊ ስሪት ንድፈ ሐሳብ ነው። ይሄ ነገር የማህበራዊ መስተጋብር ውጤት ነው። የዘውግ ማንነት ግን እነሱ ናቸው የሚሰጡሽ አይደለ? እንዴት የማህበራዊ ይሆናል ማለት ብሔርሽን እኔ ብሔሬን ነው ያለው የምመርጠው፣ ስርዓቱ ነው የሚመርጥልኝ። እንደሱ ማለት አይቻልም እንዴ? መታወቂያ ልታወጪ ብትሄጂ ማን ነው ብሔርሽ የሚሰጥሽ? አንቺ ነሽ። እኔ በፈለኩት በእናቴ ብሔር ልጠራ ብል ይፈቅድልኛል? ይችላል። እኔ አሁን ይፈቅድልኛል ወይ ነው የምልሽ። ስርዓቱ ማይፈቅድ አላየውም። ይልቅ ብሔር አትጥራ ነው የምትባለው እንጂ ለምሳሌ እናቴ ኮንሶ ናት፣ ስለዚህ እኔ ኮንሶ ብሔረሰብ ነኝ ካልክ ይመዘግባል። ኮንሶ ብሎ ይመዘግባል። ኢትዮጵያዊ ካልክ ነው የማይመዘግበው። ምናልባት ቀበሌ አንቺ በምትፈልጊው እነሱ ናቸው ጥያቄው። ይሄ የዘውጌ ማንነት የማህበራዊ ስሪት ንድፈ ሐሳብ ነው የሚሉ አሉ። ያው አንቺም ጠቅሰሽዋል። የኛ ግን ከሶቪየት የተቀዳ ነው። አባታዊ ማንነት መጠሪያው እሱ ነው፣ እነሱ ናቸው የሚሰጡሽ የሚሉ አሉ። ሁለቱን እንድታስማሚልኝ ነው። ምናልባት በቀላሉ ስርዓቱ ነው ብሔርሽ የሚሰጥሽ፣ አንቺ አይደለሽም የመረጥሽው የምትወይ። የትኛው ስርዓት? ስለኛ ሀገር ነው የምታወራው?
አይፈቅድልህም ነው የፈለከው እንድትሆን አይፈቅድም ነው። አሁን ደግሞ ስረዳው ምለው ለምሳሌ እኔ ብሔረሰቤ ኦሮሞ ነኝ ካልኩኝ ይሄ ሲስተም አይ ኦሮሞ አይደለሽም ይላል ነው የምትለው? አይደለም። ቀበሌ መታወቂያ ታወጭ እስቲ መስከረም አበራ ብሔርሽ በአባቴ ስም ነው የሚመዘገብ። እሱን አላውቅም እኔ እንደሚመዘገብ አላውቅም። በአባት ምናምን ሳይሆን አንተ ባልከው ሲጽፉ ነው ማውቀው። እሺ የማህበራዊ ስሪት ንድፈ ሀሳቡን እስኪ ንገሪኝ፣ እንዴት ነው አዘሆል እንደ ቲዮሪ ስናየው ማንነት የሚወሰነው በሁለት ነገር ነው። አንተ ራስህ እኔ ነኝ የምትለው አለ፣ ከዛ ደግሞ ማህበረሰቡ ደግሞ ስላንተ የሚለው ነገር አለ። የሁለቱ ጥምር ውጤት አይደንቲቲን እንትን ይላል። አንዳንዴ ደግሞ ሁለቱም ሳይጣመሩም ወይ የራስህ ብቻ ወይ የውጭ ሰው ዲፋይ የሚያደርግህ መንገድ ይበልጥና ማንነት ያ ተደርጎ ይወሰዳል። ግን ኦልዌይስ አንተ እኔ ማን ነኝ ለሚለው የምትሰጠው መልስ አለ። ያ ኢትኒክ ሊሆን ይችላል፣ በስራህ ሊሆን ይችላል፣ ምናምን ሊሆን ይችላል። እሱ ነው እንግዲህ ሳይንቲፊክሊ እንዲህ ነው የሚቀመጠው የማንነት ጉዳይ። ኦኬ መስከረም በጾታ ሴት ነች፣ ቤት እናት ነች፣ በዜግነት ኢትዮጵያዊ ነች፣ በብሔር አማራ ነች፣ በሙያ መምህር ነች። የትኛው ማንነቷ ነው ጎልቶ የሚወጣው? እሱን ማን ነው የሚወስነው ነው? እኔ መወስን ከሆንኩኝ አሁን ከመስከረም ጋር ነው እያወራኝ ስለ ራሴ ነው የምትነግረኝ? እኔ ማንነቷ የትኛው ጎልቶ የሚወጣ የለም። እኔ አሁን ብዙ ማንነት አለኝ ብዬ ማስብ ሰው ነኝ እና ይሄ ይጎላል ይሄ ያንሳል እና የምለው ነገር የለኝም። ግን ማንነት የሆነ ቦታ ሲሄድ ለምሳሌ በምሰራበት ቦታ መምህርነቴ ነው ማሳየት የምፈልገው እሱን ነው ተገቢው ያ ስለሆነ እዚህ ካንተ ጋር ሳውራ ስለመጻፍ ልናወራ ስለመጣን ጻፊነቴ ይወጣል። ቤት ስቀመጥ እናትነቴን አጎላለሁና እንደ ሲቹዌሽኑ ነው እኔ ማጎላው ማንነቴ። ስለኔ እኮ ነው የምትጠይቀኝ ፐርሰናሊ ማለት የትኛው ከነዚህ ውስጥ ከዘረዘርኳቸው ውስጥ የትኛው ለምሳሌ ኢትዮጵያዊነት፣ አማራነት፣ ሴትነት እኔ አንድ ነጠላ ማንነት የለኝም። ኦኬ ኢትዮጵያዊ ብቻም አይደለሁም። ኢትዮጵያዊ ብቻ ነኝ። አሁን ዜግነት ብትጠይቀኝ ኢትዮጵያዊ ነኝ። ኢትዮጵያዊነት ስጠይቀኝ እናት ነኝ አይደለም። መቼስ ሁኔታ አለው እያልኩ ነው። እንደ ኮንቴክስቱ ነው የሚሆነው። እንድትሆንልሽ የምትመኛት ኢትዮጵያ ምን አይነት ነች በዚህ ኮንቴክስት? እሱ በጣም ቆንጆ ገና ቆንጆ ጥያቄ አመጣ። ምን መሰለህ እኔ የምመኛት ኢትዮጵያ ከላይ ነው የምመኘው። ምኞቴ የተበላሸውም ነገር ትንሽ ከላይ ስለሚመስለኝ ከላይ ነው ወደታች እየሰረገ ያለውና እኔ የምመኛት ኢትዮጵያ ምን እንድትሆን መሰለህ? ሁሉንም ኢትዮጵያዊ በርህራሄ የሚያይ መሪ። እኔ አሁን መንገደና ነበረ ርህራሄ ስል እንዲህ ስል ምናልባት ቅር የሚለው ሰው ሊኖር ይችላል። ለማለት ርህራሄ ስል ምን ማለት ነው? ሲገልም ሲያድንም ከሌ አዳልቶ አይደለም የሚገለው። አሁን መንግስቱ በዚህ አንፃር ነው። ግን እኔ የምመኘው ግን መንግስቱ አይነት አይደለም። እኔ የምመኘው ግን ምንድነው እንደው መንጌ ይቀርብልኛል ነው የኔ ቪዥዋላይዜሽን ማለት ነው። በሀገር ወዳድነት ነው እሱ። ምን መሰለ አይለይም ሰው ለጭካኔውም ሰው አይለይም፣ በምንም አይለይህም። በቃ መጥፎ ከመሰልከው ለማንም አይተኛም። እንደዛ አይነት ሰው ነው እንደው ይሻላል ከሚያዳላ ለማለት ነው። ግን ወደ ዋናው ጥያቄ ስንመጣ እኔ የምመኛት ኢትዮጵያ ምን አይነት ናት ስትለኝ ከላይ ያለ መሪዋ ሁሉንም ኢትዮጵያዊ በርህራሄ ነው። ምክንያቱም ኢትዮጵያዊ ሁላ በርህራሄ መታየት አለበት። ለምን መሰለህ? በጣም ነው እኮ የሚያሳዝነው ኢትዮጵያዊ እንዲህ ኢትዮጵያ ህዝብ እኮ የምር እኮ ስትራግል ያደርጋል እኮ ጠዋት በልቶ ለመድገም፣ ልጁን ትምህርት ቤት ለመላክ፣ ጫማ ለመቀየር፣ ልጆቹን ለማሳከም። እኔ አሁን ልጅ አለኝና ልጅ ሲያተኩሰው እንዴት እንደምሆን አውቃለሁ። እያተኮሰው ሌላውም ወላጅ ድሃም ቢሆን ያስባል ልጁ ሲታመም ሐኪም ቤት ለመውሰድ ግን ብር የለውም እና ልጁ እየተሰቃየ ያልቁጭ ብሎ በጉንፋን በወባ በምን እንኳን ያችን የወባ ለማሰራት እንኳን ላብራቶሪ ሄዶ ስትራግል የሚያደርግ ብዙ ህዝብ እንደዛ ነው። ይሄ ምንም ዲስፓይት ኦፍ ምናምን የምትለው። ስለዚህ እኔ መሪ ምለው ምን አይነት መሰለ? ይሄን ሁላ ሰው በርህራሄ የሚያይ ሰው እኩል ማለት ነው። የኢትዮጵያ ህዝብ የሚጨከንበት ህዝብ አይደለም ወይ የታባቱ ከዚህ ስለመጣ የምትለው አይደለም። ወደ ፈለክበት አቅጣጫ ሄደ ብትጠላው ድሃ ህዝብ ነው። ያድህን ለዛ ካላዘንክ እንደዛ የሚያዝን መሪ ነው። በቃ እኔ በጣም ምመኘውም ኢትዮጵያዊ ነው ምለውም ያንን ነው። ግን አሁን ያለው ነገር ግን ቱ ማች ዲሴፕቲቭ ነው። ለምሳሌ ጠላቴ ነው ያለው ብሔረሰብ ድሃ ሆነ ተገደለ ጉዳዩ አይደለም። እንዲህ አይነት መሪ እኔ የምፈልገው ግን በቃ የመሪው ሚና ነው። አዎ ኢትዮጵያ የምፈልገው እንዲህ አይነት ሰው የሚመራት ኢትዮጵያ ነው የምፈልገው። እንደዚህ አይነት መሪ ከመጣ ኢትዮጵያ ህዝቡ ኦኬ ነው። በትንሹ እንትን የምትለው ነው። ዋናው ነገር ቁርጠኝነት ያለው አንድ መሪ ማለት ያ ደግሞ አንድ ሰው ማለት አይደለም። ፖለቲከኞች በአብዛኛው ምክንያቱም እንዲህ አይነት አንድ ደህና ሰው ቢመጣም ተጠልፎ ይወድቃል። ይሄ ያው የምታውቀው ነገር ነው። አንድ እንጨት አይነድም። ስለዚህ በርከት ያሉ እንደሚያስቡ ሰዎች ፖለቲካውን ለመዘወር ጣፋንታ የገጠማቸው ሰዎች እንዲህ ቢሆኑ ነው የኔ ምኞት ያ ነው።
እሺ መስኪ ታዲያ የምታደርጊያቸው እንቅስቃሴዎች አሁን የምትመኛትን ኢትዮጵያ ወይ እንድትሆን የምትፈልጋትን ኢትዮጵያ ለማምጣት ይረዳል ብለሽ ታስቢያለሽ? የቱ እንቅስቃሴ? ብዙ እንቅስቃሴ ነው ማለት ነው። የምትጽፊያቸው ጽሁፎች በማህበራዊ ሚዲያ ጽሁፍ ስጽፋው ምጽፈው እሱን ለማምጣት ነው የምጽፈው። ለምሳሌ ያግዛል። ለምን ያግዛል? ለምሳሌ አሁን አንተ ለማለት የፈለከው ስለ አማራ ህዝብ ማወራው ነገር ልታነሳ ነው ይመስለኝ። እኔ አሁን ምንድነው አንደኛ ለአድማጮችን በጣም ግልጽ ማድረግ የምፈልገው ነገር ምጽፈው እኔ ለተበደለ ሁሉ ነው ምጽፈው። ስጽፍ የኖርኩትም ለሱ ነው። ዞር ብሎ ማየት ይቻላል እስከዛሬ ስጽፍ የነበረው። ስለዚህ ሶማሌ ሲበደል ጽፌ፣ ጌዲዮ ሲበደል ተበደለ ብዬ ጮኬ፣ እንደዛ ብዬ አማራ ላይ ሲደርስ ዝም አልልም። ይሄን በደንብ በየደረስኩበት እንግዲህ ሰው ምን መሰለ አንዳንድ ሰው አንተ ጋር መጥቶ ራሱን ያነባል። አንድ እሱ ነው። ሁለተኛ ነገር ደግሞ የአማራው ነገር እንዲነሳ አይፈለግም። ለምን? የስልጣን መሰላል ነው። ስለሱ መሰላል አንተቼብል ኤሪያ ያለ መንካት የሌለብኝ ነኝ። ስለዚህ በአማራነቴ ሊያሳፍሩኝ ይፈልጋሉ፣ ሊያሸማቀቁሽ። አዎ፣ ስለ ሶማሌ ሳወራ ምንም አላሉ፣ ስለ ጌዲዮ ሳወራ ምንም አላሉ። ገብቷል? ኦልዌይስ አሁን የሚታየው ነጠላ ማንነቴ አማራነቴ ብቻ ነው። እንደውም እኔ የገጠመኝ አንድ ነገር ምንድነው ጌዲዮች በጣም ነው የሚያሳዝኑት። ያኔ በጣም ማለት ነውና በጣም ነው ሰው ለማንቃት እንትን ያለብኝ ያኔ ሰው እንዲገባው ያ ነገር እኔ ስላየው ነው የገባኝ። ሌላው ሰው ሩቅ ስለሆነ ቶሎ እንትን አላለም እና ሰዎቹ ተጎዱ ቶሎ። በዛ ላይ ክረምት መጣ፣ ሜዳ ላይ ፈሰው መንግስትም እስኪሰማ ሌሎችም ድምጽ ተያይዞ እስኪጮህ ድረስ ሰው ጊዜ ፈጅቷል። በዛ ሁሉ እኔ አይወዝ ምክንያቱም እዳ ይጥልብሃል አንዳንዴ ወይ ቅርብ እዛው ትኖራለህ ምን ትላለህ። ስለዚህ እኔ እሱን ሳነሳ አንዳንድ ሰዎች ምን ሲሉኝ እንደነበር ታውቃለህ? ጌዲዮን የገደለው ኦሮሞ ነው ብለሽ ስለምታስቢ ኦሮሞ ስለምጠይ ነው ሁላ ይልሃል። ሰው ሚለው አያጣም። እኔ ማየው ግን በፈልገው እኔ ሰውን አስተሳሰብ መቆጣጠርም አልፈልግምም አልችልም። እኔ ግን ሚዛን አለኝ የራሴ። ቀን ሲመጣ ሊወጣ ይችላል፣ ባይወጣም ጉዳይ አይደለም። እኔ የራሴ ስታንዳርድ ግን አለኝ። የራሴ አስተሳሰብ ስታንዳርድ ምንድነው? ሰው ነኝ ብዬ ማስበው የሰው ችግር ሲገባኝ ነው። ስለዚህ እንትና ስለሆነ ዝም ብዬ እንትና ሲሆን አይደለም የተናገርኩት። እነሱ ግን እንትና ሲሆን የተናገርኩትን ረስተው እንትና ሲሆን ያለውን ማጉላት መብት ነው። የራሱ ሞቲቭ ስላለም ነው እሱ ይገባኝ እንጂ እኔ ለማንም ሰው ዝም ምል አይደለሁ። ሰው መገደል የለበትም ብዬ ማምን ሰው ነኝ። በቃ አማራ ደግሞ ለብቻው የመገደል ጣፋንታ ማተብ ሊታስሩለት የተወለደ ህዝብ አይደለም። መገደል የለበትም። አማራ እያለቀ ነው፣ ወደድንም ጠላንም። ይሄ ደግሞ ወደ ኋላ ማለልበት የህይወት ሞቲቬ ነው። የፈለገ ሰው የፈለገውን ይበል። እሺ እንግዲህ ቅድም ከልክለሽኛል አክቲቪስት አትበለኝ ብለሽ ግን እኔ እያልኩ እንደፈለክ በልሽ። ምንም አክቲቪስትነት የራሱ ኤቲክስ እንደው ሞራል እንዲህ አይነት ነገር አለው። እኔ አሁን ስለ አክቲቪስትነት አላውቅም። ስለማላውቅ እንዲህ ነው እንዲያ ነው ማለት አልችልም። እኔ አሁን አክቲቪስት ሳይሆን እኔ ምንድነኝ መሰለህ? እኔ ምንድነኝ ምናልባት ሰው እንዲሞት ሰው እንዲጎዳ የማልፈልግ ጀስቲስ የምፈልግ ሰው ነኝ። አክቲቪስት እሱ ከሆነ በለው እንደፈለክ። ግን ጸሐፊ ሰው ሲጽፍ ሞራል እንትን አለው በሚለው እንሂድ። ሲጽፍ እኔ እንደ ጸሐፊ ነው ራሴ የምቆጥረው። ስጽፍ ምንድነው የሚለውን ነገር ማድበስበስ የለበትም። ኢቲክሱ አንዱ እሱ ነው። አካፋና አካፋ መባል አለበት። ሌላውን ሰው የሚጎዳ ሌላ የሚያመጣ መሆን የለበትም። ምናልባት ውሸት መሆን የለበትም። ፋክት ነው መጻፍ ያለበት። እንደገና በዛ ነገር ላይ ኢቭን ፍርድ ፊት ብትቀርብ እንኳን የምትመልሰው ነገር ሊኖር ይገባል። እኔ ያው የምጽፈው ነገር ላይ ኃላፊነት አለኝ። ፎቶዬን ስሜን አስቀምጬ ነው የምጽፈው። ስለዚህ ፍርድ ቤት ብትጠራ የምመልሰው ጉዳይ አለኝ። ባላንስ የሆነ ፍትህ ከሆነ ደግሞ ለመሞትም ለመታሰር መዘጋጀት አለበት። እሱ እንግዲህ መርህም ምንህም ነው መሆን ያለበት። ያ እንግዲህ እስኪ ጸሐፊ እያልኩ ደግሞ አሁን ባንቺ ፍቃድ ልጠይቅሽ። የሚሸከመው አጀንዳ በአንጻራዊነት ሌላ አካባቢ ሌላ ዓለም ላይ ስናይ ለምሳሌ ሰብአዊ መብት፣ የጾታ፣ የሴቶች አጠቃላይ የሆነ እኩልነት፣ የጥቁሮች፣ የአካባቢ ጥበቃ እንደዚህ አይነት ነገር ነው። እንደ እኛ ሀገር እንደ ፕሮፌሰር መስፍን አይነት መኪናቸውን ሽጠው ስለ ሰው ልጆች ስለ ሰብአዊ መብት የሚንቀሳቀሱ አሁን የምናየው የአንድ ብሔር ወይም የሆነ ቡድን ጸሐፊዎች ናቸው ያሉ። ይሄ ከምንድን ነው የመጣው? ይችላል እንደዛ መጻፍ እኮ ለምን መሰለህ? እኔ ለምን እንደወንጀል እንደምናየው አላውቅም። በህገ መንግስት የተፈቀደ ነው። ለምን ስለ ሰው ልጆች አንጮህም? የሰው ልጅ አይደለም የሚገደለው። ሰው ተብለህ ከተገደልክ ነው የምትጮኸው። አድሬስ የሚደረገው እኮ ሰው በማንነቱ እየተገደለ ነው የሰው ልጅ የምትለው አንተ። እኔ አሁን ያመመኝ ግሬን ከሆነ ግሬ ነው መጠራት ያለበት። እንዳለ መስከረም ሰውነቷ መማት ለምን ይባላል?
አሁን እኮ እናድበስብስ ነው እየተባለ ያለው። ነው ማድበስበስ አይደለም። የሰው ፖለቲካ አለ እዚህ ሀገር። ቆይ የሰው ፖለቲካ አለ እዚህ ሀገር። መጀመሪያ ፖለቲካችን የብሔር ነው። ሰው የሚሾመው ጠርቶ የሚገደለው በዘሩ። ስለዚህ ለምንድነው ሰው ብለን እናድበሰብሰው? የት ለመድረስ ነው? ዓለም የሚጠይቀን በምንድን ነው? በምን እንዴት? ዓለም ጠርቶ ነው የሚጠይቀው። ሰው አይልም። የአማራ ጄኖሳይድ፣ አማሮች ኢትኒክ አምሃራስ፣ ኢትኒክ ሮሂንጂያስ ብሎ ነው የሚዘግበው። ለምሳሌ በርማ ላይ የበርማ ሰዎች ሞቶ አይልም። ኢትኒክ ሙስሊም ሮሂንጂያስ ብሎ ነው የሚዘግበው። የምናድበሰብሰው ራሳችን ነን እንጂ የዓለም አቀፍ ተቋማት ስሙን ጠርተው ነው የሚናገሩት። ልንገርህና እሱ ለምሳሌ እኔ አንድ ጥያቄ ልጠይቅህ። ናዚዎች አልቀዋል። ናዚ ጀርመኒ ጁሾችን ጨርሰዋል። ሰው ጨረሱ ነው የሚባለው? አሁን ሰው ጨረሱ ብትል ራሱን ጉዳዩን ይጠራዋል? ይሄ ነገር ይጠቅሰዋል ነው የሚባለው? እሺ የኢህአዴግ የብሔር ፖለቲካ እናወግዛለን፣ መልሰን ደግሞ እኛ እዛ ውስጥ አለን። ምንድነው አለን ማለት? የማውገዙ ፓርት ነው የኔ ወንድም፣ ይኸውልህ የማውገዙ ፓርት ነው። ላስረዳ እንዴት እንደሆነ። የኢህአዴግ ሰው በዘር እየሞተ ነው ብለህ ስታወራ ኢህአዴግ ባመጣው የዘር ፖለቲካ ምክንያት ሰው እንዲህ እየሆነ ነው። ምንም አይጋጭም ይሄ ነገር። ሰው እየሞተ ነው ማለት ራሳችን ገባንበት ማለት አይደለም። ምክንያቱ ምንድነው? ኢህአዴግ የዘራው ብሔር ከሰራሽ ብሔር ጠቅሰሽ ይሄ ብሔር አይደለም። እሱ አካሄድ ነው ኮድ ያፍገመገመ ዘው የሚጥለን ያ ነው። ለምን ይቀለኛል? እኔ ስለ የኢህአዴግ ጭራሽ ስሪቱ ልክ አይደለም፣ ይዞን የመጣንበትን መንገድም ልክ አይደለም። ልክ ስላልሆነ ሰዎችን በዘር እያስገደለ ነው እኮ ቢኒያም። ልክ አይደለም አይደል? ልክ ስላልሆነ ሰው በዘር እየተገደለ ነው። የዘር ፖለቲሳይዝ ስለሆነ ሰው መሾሚያም መገደያም ዘሩ ሆነ ነው እኮ። ስለዚህ እነዚህ ሰዎች እንዳይሞቱ ካስፈልገ ሲስተሙ ይቀየር ነው። ሲስተሙ ይቀየርና ግን የዛ ለብቻ የአንድ ብሔር ተቆርቋሪና ጠበቃ መሆን ከኢህአዴግ ከመሆን ምንድን ወንጀሉ? ጥቁር ለምሳሌ ጥቁር በነጮች ቅኝ ግዛት ስር በነበረ ሰዓት ጥቁር ሞተ ብለው እነ ማርክስ ጋርቬ ሁሉ ማት የነጻነት ታጋዮች ታግለዋል። ምን ማለት ነበረባቸው? ለዚህ ሶሉሽኑ ታዲያ እንትና የፖለቲካ ፓርቲ መሆን ነው። አሁን ስሙን ለምትጠሪለት እሺ፣ እስከ ዛሬ ያለው የፖለቲካ ፓርቲ ሰው ግድያን አስቀርቶልናል። መፍትሄው ካልክ ማለት ነው ምናልባት ሰብሰብ ማለት አይደለም። መፍትሄው እውነቱን መናገር ነው ጌታዬ። መፍትሄው እውነቱን መናገር ነው። የፈለክበት ኢንተርናሽናል ተቋም ሪፖርቶች እያወጣ ተመልከት። ሰው በዘሩ ከሞተ ዘሩ ብሎ ነው የሚጠሩት። በዛ ምክንያት ያንን የሚያደርግ ሰው ይሸማቀቃል። ካድበሰበስክለት ግን አይሆንም። በህልም ዓለም መኖር የለም። መንቃት አለብን ከህልም ዓለም።